ንጹህ ነው። ንቅንቅ እየቀረጽኩ ነው። ትኪንጂን ትራስ አንጭልኝ ታይ ትራስ አንጭልኝ ትራስ አንቺ ስንት ትራስ አንቺ እጅግ ያማረ ፉክክሮችን ነው ያየነው። በመላው ዓለም የምትገኙ እንግዲህ በአዳጊ ከተባበሩትን እየተመለከታችሁት የሚገርም ጨዋታ ነው የነበረው። በእናንተ በየቤታችሁ ያላችሁት ለማን አሸናፊነት የምትሰጡት? ቀይ ማዘር መስዋለ ወይስ ሰማያዊ ማዘር? አልሸፈንኳችሁማ ይሄ እንደንሽ ለምን ድምፅ ጨምርልኝ እንዴ? ኧረ ዝም በል እናንተ ሂድ በቃ እንተራ ዝም ብለህ ማ በጣም የገረመኝ ነገር ወደ ሰውነት ሳይሆን አብዛኛዎቹ ፓንቶች የነበሩት ፊታቸው ነው። በጣም አደገኛ ቦታ ደግሞ ፊት ነው። ምክንያቱም ፊት ላይ የሚያልፉ ጉዳዮች መገንዘቦች አሉ፣ መውደቆች አሉ። ባለፈው ኢትዮፕሲ የተካሄደውን ካለ ፊት ላይ የሚያልፉ ጉዳዮች ነበሩ። መሬት ወይም ደግሞ ሰገነቱ ላይ ሲጥሉ የነበሩት እና ይህ ልጆችም እንደነገርኩ ዲናንበሩ 2 ጊዜ ማስቆጠር ይችላል። እንዲሁም ሱያለና 1 ጊዜ ማስቆጠር ይችላል። ያ ማለት ምን አይነት ጠንካራ ዱላ እንዳላቸው ያሳብቃል። በተለይ በአሁኑ ሰዓት እንግዲህ ውጤት ሊገለጽ ነው። ውጤት ሊገለጽ ዙር ለእሱ ባለው ቀይ ማዕዘን ተሰጥቷል ከዩናይትድ ስቴትስ ክለብ ባይታይለት በላይ ታያለ ቻውሊና ጀርባባ እሺ ቻው
ሁለቱም እጅግ የሚማርክ ጨዋታ ነው ያስመለከቱ። እሱ ባለው ሞላ ቢኒያም በሪሁ እንግዲህ እሱ ባለው ሞላ ሁለተኛው የአድዋ ጊዜን እንግዲህ ሻምፒዮንነቱን ማረጋገጥ ሲሆን የመጀመሪያው ኢትዮጵያ አሸናፊ ነበር።